ጤና ይስጥልኝ። ሳሚ ካሳ ሳምፖ ነኝ። ከ14 ዓመት በኋላ እንግዲህ ወደ ሀገሬ ወደ ኢትዮጵያ ተመልሻለሁኝ። መንግስት ብቻ የሰወሩት ግብር 100 ቢሊዮን አካባቢ ነው። ምን ያህል ቢሊዮን ብር እንዳገኙ አስቡት። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ተቀላቀለ ብላችሁ የምታምኑ ክርስቲያኖች በዛ ቀን መሆኑን ምንም አይነት ማስረጃ የላችሁም። ሰላም እንዴት ናችሁ ቤተሰቦች? ዛሬ እንግዲህ በመነፋፈቅ አብረን እዚህ ተገናኝተናል። በዚህ ሳምንት የተፈጠሩ ብዙ አይነት ጉዳዮች አሉ። ከነዛ መካከል ብዙዎች የሚሰፈሰፉለት ሳም ፎርድ እንግዲህ ኢትዮጵያ ገብቷል። በትላንትናው ዕለትም ብዙ ነገሮች ተፈጥረዋል። እነሱን አብረን እንመለከታለን። በሚገርም ሁኔታ ግን ሁላችሁንም ሊያስደስት የሚችለው ዜና የሳም ፎርድና የዳናዊት ፍቅር። እስኪ ስለሱስ ምን አይነት ነገር እየተባለ ይገኛል? አብረን እንመለከተዋለን። ዋናው ጉዳይና ብዙዎቻችንን ይመለከታል ብዬ የማስበው እንግዲህ ገና ደርሷል። በዛም ምክንያት እንግዲህ ብዙዎች በቤተክርስቲያን ላይ ያላቸውን ወይም ደግሞ ብዙ ወጣቶች ቤተክርስቲያን ላይ እያጭበረበሩ ይገኛሉ እየተባለ የሚነገረውን ነገር እንግዲህ ልደተ ቃል በአግባቡ ሁኔታ እንግዲህ አብራርቶታል። ሐሳቡን ትቀበሉታላችሁ፣ ኮሜንት ሴክሽን ላይ ታሰፍሩልኛላችሁ። ከዛ በተጨማሪም አዶናይ እንግዲህ ለተወዳጁ ሰለሞን ለጋሽ ሰለሞን ትልቅ የሆነ መኪና ደንቡልቡል ያለ ሴጎልን ሰጥቷቸዋል። እስኪ ስለዚህ ምን አስተያየት አላችሁ? እንደምትመለከቱት እንግዲህ እንደዚህ ደስ በሚል ሁኔታ እሱም እንግዲህ ህልሜን አሳክቻለሁ ብሏል። ካናዳ ያለው በእንደዚህ አይነት መልኩ ለሰው መኪና ሲሸለም አልሜ ነበር፣ ለሰው መኪና ሲገዛ አልሜ ነበር በማለት በመናገር እንደዚህ ህልሙን ማሳካቱን ደስ ብሎት እናንተም ደስ ይበላችሁ ብሏል። እስኪ ያላችሁን ሐሳብ ኮሜንት ሴክሽኑ ላይ እናንተ አስፈሩልኝ። ከነዚህ ሁሉ ግን አስደንጋጭ ሆኖ ያገኘሁት አንድ ሐሳብ አለ። በጻጽ ላይ በተደረገው እርዳታ ላይ እንግዲህ ህወሓት ገጽቴን አበላሽቶብኛል፣ በቁጥጥር ስር ባሉበት ይያዙ ብሎ እንግዲህ መረጃን አውጥቷል እየተባለ ይገኛል። ስለዛ ነገር እስኪ አብረን እንመልከትና ማሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ስታከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። በማህበራዊ ሚዲያ ገጽቴን አበላሽቶብኛል፣ እነዚህ የተጎዱ ዜጎችንም አጋልጠውብኛል ያላቸውን ቲክቶከሮችና ሌሎች ተጽዕኖ ፈጣሪዎች እየታደኑ እንዲታሰሩ ለትግራይ ፖሊስ ትዕዛዝን አስተላልፈዋል። የፖለቲካዊ ትርፍ ለማግኘት እንዲሁም የት ነው ያመጣው መረጃውን? አንበሳይ የውሸት ዜና ቢሆን ራሱ ለዛ ያለው ነገር አሰራም እንዴ? ሰውን ህይወት አደጋ ውስጥ የማይከት ትልቅ ሰው አይደለ እንዴ? ስንቴን ነገር እኛ ወጣቶችን ዘር፣ ብሔር፣ ፖለቲካ፣ ሃይማኖት ውስጥ አትክተቱን። አንፈልግም። አንድ ላይ መኖር ነው የምንፈልገው። እናንተ በራሳችሁ ጊዜ የተባላችሁት ይበቃል። ሲጀመር አዶናይም ጆን ዳንኤልም ታኩርም እዚሁ ቲክቶክ ላይ ተጨቅጭቀው ነው ድምጽ ነው ተብለው እርዳታ የጀመሩት። ለምን ነገር ትጠመዝዛላችሁ? ሲቀጥል እዛ ጋር በረሃብና በጦርነት እያለቁ ያሉ እናቶችና ህጻናት እያሉ እንደዚህ አይነት የፖለቲካ ጌም መጫወት አይደብርም? አልታወቃችሁም እንጂ ሌሎች መርዳትና ማገዝ የሚፈልጉ አቅም ያላቸውን ሰዎች መንገድ እየዘጋችሁ ነው። ሁሉም መርዳት እየፈለገ ፈርቶ ሳይረዳ ይቀራል። አብዛኞቹ ቲክቶከሮች እኮ ሰዋዊነት ተሰምቷቸው ከራሳቸው እያወጡ ነበር ሲረዱ የነበሩት። በቃ አድቡ፣ በቃ ገሶች ዲላ። እንደተመለከታችሁት ይሄ ነገር ፍጹም ከእውነት የራቀና ሞራልን የጣሰ እንደዚሁም ደግሞ አግባብነት የሌለው ዜናን የውሸት ፌክ ዜናን እንግዲህ ልጁ ሰርቶ አሰራጭቷል። የሆነ አይናቸው አይምና በቃ ሲሰጣቸው ደስ ያላቸው እግዚአብሔር ምስክሬ ሳያዩት ማለት ነው። ተሰጣቸው መጀመሪያ ዘይትና ምንድን ነው የሚባለው? ዘይትና ፍርኖ ዱቄቱን ስንሰጣቸው መጀመሪያ ዘይቱን በእጃቸው ሰጣቸው አይደለ? ሁሉም ማለት ከሰገናጁ በእጃቸው ዘይቱን ፊል ገና እንዳረጉት በቃ እንዴት ደስ እንዳላቸው እግዚአብሔር። አስደሳች የማንለው እንደዚሁም ደግሞ መጥፎም የማንለው አንድ ዜና አለ። አንዱዓለም ጎሳ እንግዲህ ከእስር ቤት ከመፈታቱ ተነስቶ በሽምግልና የሚሆን በተለያየ መልኩ የቀነኒን ቤተሰቦች ይቅርታ ለማለት ብዙ አይነት ነገር ሲፈጽም ተመልክተነዋል። ታዲያ በአሁኑ ሰዓት በአባ ገዳዎች እርቅ ወርዶለት ስራውን እንዲሰራ ወደ ስራው እንዲገባ ተደርጓል። ስለሱ እስኪ ምን እየተካሄደ ነው? አብረን እንመልከተው። በዚህ ሰዓት ድምፃዊ አንዱዓለም ጎሳን አስመልክቶ አንድ መረጃ ተሰምቷል። ልንገራችሁ፣ ፎሎ እያደረጋችሁ ተከታተሉ። ድምፃዊው በገዳ አባቶች ተባርኮ ወደ ስራው እንዲመለስ መፈቀዱ ተነግሯል። ዛሬ ማለትም ታህሳስ 21 ቀን 2018 ዓ.ም ታዋቂው የኦሮምኛ ሙዚቃ ድምፃዊ አንዱዓለም ጎሳ በገዳ አባቶች ዘንድ በቀረበ የእርቅና የቡራኬ ስርዓት ተባርኮ ወደ መደበኛ የጥበብ ስራው እንዲመለስ መፈቀዱ ተነግሯል። ድምፃዊው ለተወሰነ ጊዜ ከሙዚቃው መድረክ ርቆ የቆየ ቢሆንም አሁን ግን በባህላዊ የገዳ ስርዓት መሰረትም አስፈላጊው ጸሎትና እንዲሁም ደግሞ ምርቃት ተደርጎለት ወደ ሙያዊ ተግባሩ እንዲመለስ የገዳ አባቶችም በይፋ እንደፈቀዱለት ተሰምቷል። ይህ ውሳኔ የተላለፈው በተላላቅ የገዳ አባቶች አባገዳዎች ጥረትና እንዲሁም ደግሞ ሽምግልና መሆኑ ታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ለቀነኒ ነፍስ ይማር፣ ለቤተሰቦቿ ደግሞ መጽናናትን ይስጥልን እያልኩኝ ቀደም ሲል እንደነገርኳችሁ በቤተክርስቲያን ገንዘብ ጉዳይ ብዙ ቲክቶከሮች ሲጠረጠሩ ነበር። ስለሱ እስኪ አብረን ተመልክተን እንመለስ። ሌላኛው እንዴት ክፍያ ይከፈላችኋል? እኔ እኮ በነፃ ለበረከት የሚሰሩ ነው የሚመስለኝ የሚል ከብዙ ሰዎች አይቻለሁ። እውነቱን ለመናገር በቤተ ክርስቲያን
ብዙ ሀብት ያላት ናት። ግልጽ በሆነና በትክክለኛው መንገድ እኔ ንዋየ ቅድሳት ሻጭ በሆን በቤተክርስቲያን ምክንያት እየሰራው ነው ማለት ወንጀል አይደለም። ከቤተክርስቲያን ጋር አብሮ በትክክለኛው መንገድ ቤተክርስቲያኒቷን በማይጎዳት መንገድ ስራ መስራት ግልጽ በሆነ መንገድ ይህ ኃጢአት አይደለም፣ ሌባም አያስብልም፣ አስብሎምም አያውቅም። እኔ ለስብከት አገልግሎት የሆነ ቦታ ላይ እና ብባል ወይ ደግሞ አንድ ሰባኪ አንድ ዘማሪ አንድ ሰባኪ አይደለም አንድ ጳጳስ ከአንድ ቦታ ወደ አንድ ቦታ ቢጠራ ተገቢውን ማድረግ ያለበትን ነገር ደብሩ ሰበካ ጉባኤው እዛ ጋር ያሉ ሰዎች ያደርጋሉ። ያ የሚያደርጉት በእለቱ በገብርኤል ንግስ ላይ ከተሰበሰበው ገንዘብ በኮሚሽን ነው የሚከፍሏቸው አይደለም። አምነው ገና ሲጠሯቸው ማድረግ ባለባቸው መንገድ ነው የሚያደርጉት። ሰባኪያን ዘማሪያን ደብር ላይ ሲያገለግሉ አውደ ምሕረት ላይ ሲሰብኩና ሲናገሩ በዓለ ንግስ ቢሆን ሰው ሙዳየ ምጽዋት ውስጥ የሚያስገባውን ከዛ ቆጥሮ አምጥቶ የሚሰጣቸው አይደለም። ገና ከመምጣታቸው በፊት ተነጋግረው የሚከፍሏቸው። ዘማሪያን ሲዘምሩ ይከፈላቸዋል፣ ሰባኪያን ሲዘምሩ ይከፈላቸዋል፣ ዩቲዩበሮች ላይቭ ስትሪም ሲያስተላልፉ ይከፈላቸዋል። ቲክቶከሩ ላይቭ ስትሪም ሲያስተላልፍ ሲከፈለው ለምንድን ነው በጣም ኃይለኛ ድምጽና ጩኸት የሆነው? ለምንድን ነው ቲክቶከሩ ላይ ብቻ ትኩረት? ቲክቶከሩ አይበላም አይጠጣም ህይወት የለውም። ቲክቶከሩ ላይ ብቻ ትኩረት የሚደረገው ዩቲዩበሩ አለ፣ ዘማሪ አለ፣ አርቲስቱ አለ፣ ሁሉም አለ፣ ሰባኪው አለ፣ መድረክ መሪው አለ። ቲክቶከሩ ብቻ ተነጥሎ የሚቀጠቀጥበት መንገድ እኔ አልገባኝም። ስለዚህ ሞር እኔ ግልጽ ማድረግ የምፈልገው ነገር ሎዛ ኢቨንት ሆነን የማውቃቸው ሚዲያዎች ራማ ሚዲያ የሚሆን ሎዛ ኢቨንት በፐርሰንት ክፍያ እኔ አይቻላቅ። ሎዛ ኢቨንት ስፔሻሊ ብዙ ጊዜ በእንደዚህ አይነት የበረከት ስራዎች ላይ የተሳተፍነው በሎዛ ኢቨንት አማካኝነት። ስለዚህ ሎዛ ኢቨንት ከየትኛውም ቤተክርስቲያን ላይ በፐርሰንት የተቀበለው ክፍያ የለም። በልደተ ቃል ሐሳብ ተስማማላችሁ ወይ? የኔ ጥያቄ ነው። ኮሜንት ሴክሽኑን ክፍት ያደረኩላችሁ እንደዚህ አይነት ነገሮችን እንድትነግሩኝና እኔም ለመላው ህዝብ እንዳስተላልፍላችሁ ነው። ሐሳባችሁን ኮሜንት ሴክሽን ላይ ያሰፈራችሁልኝ በሚደንቅ ሁኔታ ግን 100 ቢሊዮን ግብር ያጭበረበሩ ግለሰቦች ኢትዮጵያ ውስጥ እንዳሉ እየተነገረ ይገኛል። እነዛም እንግዲህ የቁማር ቤቶች መሆናቸውን ተነግሯል፣ ይፋ ተደርጓል። ስለሱ ነገር እስኪ ተመልክተን እንመለስ። መንግስት ብቻ የሰወሩት ግብር 100 ቢሊዮን አካባቢ ነው። ምን ያህል ቢሊዮን ብር እንዳገኙ አስቡት። እነዚህ ድርጅቶች ታዲያ ምን መሰሏችሁ? የስፖርት ማወራረጃ ቤቶች ናቸው። እዚህ ላይ ብዙ ወጣቶችና ታዳጊዎች ተስፋቸውን፣ ወጣትነታቸውን፣ ጊዜያቸውንና ገንዘባቸውን ሁሉ ተበልተዋል። እነሱ ይሄን ሁሉ አትርፈዋል። እናንተ ምንድነው ያተረፋችሁት? ስለ ቁማር መቼ ነው የምንነቃው? ከዚህ ሁኔታ በኋላ እንግዲህ መዘጋታቸው የሚደንቅ ነገር አይደለም። ሰሞኑን እየሰማናቸው የምንገኛቸው አንዳንድ የዋጋ ጭማሪዎች አሉ በቴሌና በሳፋሪኮም። ታዲያ ይሄ ምክንያት ከየት መጣ? እንዴት መጣ? ኢትዮ ቴሌኮም እና ሳፋሪኮም ዝም ብለው ተነስተው በአንድ ጊዜ ዋጋ ለመጨመር የወሰኑ ይመስላችኋል? እስቲ ይሄን የቴሌ አንሊሚትድ ፓኬጅ ልዩነት ተመልከቱ። ማይ ፌቨራይት የመንዝሊ አንሊሚትድ ዳታ ኤንድ ቮይስ ጥቅል ከ1700 ብር ወደ 2375 ብር ነው የጨመረው። ይሄ በአንድ ቀን የ40% ጭማሪ ነው። ነገር ግን የሁለቱ ኩባንያዎች ሴራ ብቻ ነው ብላችሁ የምታስቡ ከሆነ ዋናውን ነገር ስጣችኋል። ትዕዛዙ የመጣው ከራሱ ከባለስልጣኑ መስሪያ ቤት ነው። ይኸው ማነው? የኢትዮጵያ ኮሚኒኬሽን ባለስልጣን። ዲቴል ከመግባቴ በፊት ላይክ ኤንድ ሼር ኮፒ ሊንክ አድርጉ። በቪዲዮ መጨረሻ ምን እየተፈጠረ እንዳለ ትረዳላችሁ። ላለፉት 18 ወራት የኢትዮጵያ ኮሚኒኬሽን እያንዳንዱ ጥሪና ሜጋባይት ሲመረምር ነበር። የደረሱበትም ውጤትም እኛ የምንወዳቸው ጥቅሎች ከውጫቸው በታች ነበር የሚሸጡት። በቴክኖሎጂ ኢኮኖሚክስ ፕሬዳተሪ ፕራይሲንግ ይባላል። ማለትም አንድ ድርጅት ለሚሰጠው ሰርቪስ ዋጋውን በጣም ዝቅ በማድረግ ተፎካካሪ ድርጅቶችን ከማርኬት ካስወጣ በኋላ ዋጋውን ከፍ አድርጎ ያጣውን ያስመልሳል። ይህ ደግሞ ዘላቂነት የሌለው አካሄድ ነው። የኮሚኒኬሽኑ ዳይሬክተር በራሳቸው አንደበት እንደገለጹት የኢትዮጵያ አማካይ ገቢ በአንድ ደንበኛ ከ80 የአሜሪካ ሳንቲም በታች ነው። ጎረቤት ሀገር ኬንያ ውስጥ ግን $2 በላይ ነው። በ80 ሳንቲም ኢኮኖሚ የዲጂታል ኢትዮጵያ 2030 መሰረተ ልማትን መገንባት አይቻልም። በሚሸጠው እያንዳንዱ ጊጋባይት የሚከሰር ከሆነ ሶስተኛው ኦፕሬተር መጥቶ ለምን ሀገራችን ውስጥ ኢንቨስት ያደርጋል? ለዚህም ነው መንግስት ዝቅተኛ የዋጋ ወለል ይሄ ነው፣ ከዚህ በታች መሸጥ በማቆም ታሪፋችሁን አሁን አስተካክሉ ብሎ መመሪያ ያወጣው። በዚህ ሳምንት ሁለቱ ኩባንያዎች ለዚህ ትዕዛዝ የሰጡትን ምላሽ አይተናል። ሳፋሪኮም ያለምንም አቅማማት የዳታ ጥቅል ዋጋቸውን በአማካይ በ40% ጨምሯል። ኢትዮ ቴሌኮምም እንደዚህ። ይህ በዘፈቀደ የተደረገ የዋጋ ጭማሪ ሳይሆን ህመም ያለው ሀገራዊ የማርኬት ኮሬክሽን። እውነተኛ ዲጂታል ኢኮኖሚ ከፈለግን ለሱ የሚከፈለውን ትክክለኛ የገበያ ዋጋ መክፈል የግድ ሳይሆንብን አይቀርም። ስለ ግብርና ስለ ዋጋ ካነሳን የማይቀር ሰሞኑን እንግዲህ ብዙ ሶሻል ሚዲያ ላይ የሚሰሩ ግለሰቦች ግብር ትከፍላላችሁ እየተባሉ ይገኛል።
አመታዊ ገቢያቸው 2 ሚሊዮን ብር ከሆነ 15% ግብር እንደሚከፍሉ እየተነገረ ይገኛል። እስኪ ከነዛ መሃል ማን እንደተጠሩ አብረን እንመልከት። ቢቢሲ በዛሬው እትሙ ላይ የብሩክ ኒውስን እንዲሁም የዩቲናስን ፎቶ ይዞ በወጣበት መረጃ በአመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ ቲክቶከሮችና ዩቲዩበሮች የንግድ ስራ ገቢ ግብር ሊከፍሉ ነው ሲል በአሁኑ ሰዓትም ይፋ አድርጓል። እንደ ቲክቶክ፣ ዩቲዩብ ካሉ ማህበራዊ ሚዲያ መድረኮች በአመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎች እንቅስቃሴያቸው በንግድ ስራነት ተቆጥሮ ግብር እንዲከፍሉ የሚያደርገው ረቂቅ ተዘጋጅቷል ሲል ቢቢሲ ይፋ ያደረገ ሲሆን የገንዘብ ሚኒስቴር ያዘጋጀው ረቂቅ ደንብ የዲጂታል ይዘት ፈጣሪዎች ማስታወቂያዎችና ስፖንሰርሺፕ ጨምሮ በተለያዩ ንግዶች ያገኙትን ሁሉንም ገቢ መጠን የሚያሳይ የሂሳብ መዝገብ እንዲይዙ ያስገድዳል ያለ ሲሆን የዲጂታል ይዘት ፈጣሪ በሚባለው ዝርዝር ውስጥ እንደ ዩቲዩብ፣ ቲክቶክ ያሉ ቪዲዮ በማጋራትና አገልግሎታቸውን እንዲሁም እንደ ፌስቡክ ያሉ የማህበራዊ ሚዲያ መድረኮችን ተጠቅመው ገቢ የሚያገኙ ግለሰቦችንም ያጠቃልላል ሲል ቢቢሲም ይፋ አድርጓል። መጪው ገና ነው እንግዲህ ቀጣይ ሳምንት ሮብ፣ የዛሬ ሳምንት ገና ነው። ታዲያ በዚህ ጉዳይ ላይ ብዙ አይነት ነገሮች እየሰማን እንገኛለን። ከነዛም መሃል ገና መከበር የለበትም እየተባለ ይገኛል። የኢየሱስ ክርስቶስ ልደት በገና ቀን ወይም ደግሞ ህዳር 29 አይደለም እየተባለ ይገኛል። እስኪ አብረን እንመልከተው። የገና በዓል ከፊት ለፊታችን እየመጣ ነው። ሀብታም ድሃውም ያለውም የሌለውም ተበድሮም ድግስ ይደግሳል። ያበደ ነው። ነገር ግን ቁጭ ብዬ የገና በዓል እውነት በዛን ቀን ነው ብሎ መጽሐፍ ቅዱስ ሜንሽን አድርጓል ወይ ብዬ ስፈልግ ምንም አይነት ባይብሊካል ቤዝመንት ያቀን የለውም። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ተቀላቀለ ብላችሁ የምታምኑ ክርስቲያኖች በዛ ቀን መሆኑን ምንም አይነት ማስረጃ የላችሁም፣ አይጠቅስም። ነገር ግን የታህሳስ 29 ወይም ዲሴምበር 25 ላይ እነማ ወደለዋል ብለን ጎግል ስናደርግ እነገሌ ይመጣሉ። እነገሌ እንደምታዩት በዛን ቀን ወደዚህ ምድር ተወልደዋል ተብለው የሚታሰቡ አማልክት ናቸው። እና ተበድራችሁ ድግስ አትደግሱ ለማለት ነው። ተበድራችሁ ኢየሱስ ክርስቶስ ተወልዷል ብላችሁ በዛ ቀን ድግስ መደገስ አይጠበቅባችሁም። መጽሐፍ ቅዱሳዊ አይደለም ያቀን። ይቅርታ የብዙ ዓመት ልማዳችሁን እያፈረስኩ እንደሆነ ይሰማኛል። በዓላችሁን ግን ደግሶ እንደ ቤተሰብ ለመብላት አብሮ ለመጫወት ከሆነ ያበደ ነው። ግን ምንም አይነት መጽሐፍ ቅዱሳዊ የተቀመጠ ታህሳስ 29 ኢየሱስ ተወለደ የሚል መጽሐፍ ቅዱሳዊ ቤዝመንት የለንም። ወዳችኋለሁ። ደህና ደሩ። ገናንም አስመልክቶ ብዙ ኢንፍሉዌንሰሮች ወደ ኢትዮጵያ እየጎረፉ ይገኛሉ። ከነዛም መሃል አይሾ ስፒድ እንደዚሁም ደግሞ ብዙዎች የሚወዱትና የሚሰፈሰፉለት ሳምፎርድ ኢትዮጵያም ገብቷል። ኢትዮጵያ ተወልዶ ኢትዮጵያ አድጎ ከ14 ዓመት በፊት ወደ አሜሪካ የሄደው ሳምፎርድ እንግዲህ ከ14 ዓመት በኋላ በአሁን ሰዓት ላይ ኢትዮጵያ ይገኛል። እንግዲህ ቴንክ ዩ በጣም እናመሰግናለን። እኔ 18 ሰዓት አልተኛሁኝም። ከ14 ዓመት በኋላ ነው ወደ ሀገር የገባሁት። ያው ናቲን እንግዲህ በአንድ ሰዓት የተለያየ ሴም ታይሚንግ እንደዚህ አልጠበቅንም ነበር። በጣም አክብራችሁ ስለመጣችሁ እናመሰግናለን። ይሄ በጣም ኢሞሽናል ሆኜ ነው የማወራው። ቴንክ ዩ ቬሪ ማች። ወንዶችም ብግን በማለት ሁኔታ እንግዲህ ሳምፎርድ እዚህ መግባቱን አስመልክቶ ብግን በማለት ሁኔታ በገና ዋዜማም የመጣው ለሰላም አይደለም ብሏል። እስኪ እንመልከተው። ጤና ይስጥልኝ። ሳሚ ካሳ ሳምፖ ነኝ። ከ14 ዓመት በኋላ እንግዲህ ወደ ሀገሬ ወደ ኢትዮጵያ ተመልሻለሁኝ። መጣለ ደግሞ ሊያፋርሰን ምን እሺ፣ እንዳንተ አያስጠላም? እንደኛ ወሩን ሙሉ ትትብለለጸው መፍቻ አዘጋጃናቸውን እንዳለ እንዴ በአንድ የመጣው ምናምን ብለህ ከልጅነት እስከ እውቀት አያስጠላህም? እንዳንተ ወይ የምትበላው የምትጠቀመው ነገር እኛም እንዳንተ እንደምን ምን እሺ ነው የምሬ ነው። እንዳለ ሴቶቹ እንዳረበጻን ነው ጸባያቸው መቀየር ጀምረዋል። እንዴ ጾሙ ሲያልፍ አንድ ሳምንት አሳልፋ መጣም እንደ አስልተህ ጾም መፍቻ ላይ ዌልካም። ለማንኛውም ይመች
ያርግልሽ። እድሜ ጠገብ መሆኑንና አሁን ላይ ብቻ ሳይሆን የቀደምት ሴቶች የሚወዱትና ያከብሩት እንደነበር በዚህ መልኩም ተናግረዋል። ሳምፎድ ኢትዮጵያ ገብቷል። ዌልካም ብለናል። ሀያቴ በጣም ተወደው ነበር። እሱን እየጠበቀች ነው ሳታገባ ዘሯን ሳትተካ ያለፈችው። አይ ነው የሌሎቻችሁን ክራሽ ነው፣ ግን አቀባበል ልናደርግለት ይገባል። ገና ከመምጣቱ በእንግሊዝኛ ያስጨንቀናል ብለን ስናስብ አክሰንቷ መለጠው። በቃ የአበሻ ደም ቶሎ አይለቅም። ስለ አቀባበል አልጠበቅኩኝም ነበር። ሾልክም ይገባ ነበር ይመስለኝ። ኮንግራቹሌሽን። ታዲያ ከዳናይት ጋር ምን አገናኘው ትሉኝ ይሆናል። ብዙዎቻችሁ እንደምታውቁ ቃና ቲቪ ላይ እንግዲህ ከልጅነት እስከ እውቀቷ ድረስ ሳምፎርድ ከራሿ እንደሆነ ብዙ ጊዜ ተናግራለች። ሰይፉም እንደዚህ ብሎ እንግዲህ ብዙ ሴቶች ማመልከቻ እያቀረቡልን ነው ምን ይሻላል ብሎ ጥያቄ አቅርቦለት ነበር። የዳናይትን የፍቅር ጥያቄ እሱ ይቀበላል ወይ እኔ እንጃ። ነገር ግን ዳናይት በዚህ መልኩ የፍቅር ጥያቄዋን አቅርባለታለች። በተቀበለ ወይም ደግሞ እነ ሰይፉ ሽምግልና በሄዱ የሚለው የኔ ሐሳብ ነው። እናንተ ያላችሁ ነገር ኮሜንት ሴክሽኑ ላይ ትነግሩኛላችሁ። ስለ ፍቅር ካነሳን ደግሞ በዚህ ሰዓት ብዙዎች እየተነጋገሩበትና እየተደነቁበት የሚገኘው ፍቅር የጃኒና የአዶናይ ፍቅር ነው። ታዲያ በዚህ መልኩም ጥያቄዎች እየቀረቡ ይገኛሉ። ጃኒ ናት ግንኙነቷን ደበቅ ማድረግ የምትፈልገው ካያችሁ ጋይስ። አዶናይ ላይቭ ላይ ኪስ ልጥጥ ቢያረጋት ራሱ ስሜቱ ነው። ታዝባችኋል? ወሬ ያመጣዋል። የሰርግ ዘፈን ከፈቱ ዲጂዎቹ እኛ ወደናል እንኳን ሆነሽ ሙሽሪትዬ ምናምን እያተባለ ሙዚቃው ሲከፈት አይኗን አጉረጠረጠችው። ምን አስባችሁ ነው አለች። ይሆናል እሱ ደግሞ ገና ዘፈኑን በደንብ አልገባውም እኮ አይጃዱ ነው። አንተ እኮ ከኛ ጋር ተግባብተህ እኮ ያለው እኮ አዶናይ የምናወራውን ነገር በደንብ ስለማትግባባ እኮ ነው፣ ስለማታውቁ ነው። በደንብ አይገባውም። ካለፈው በኋላ ነው የሚገባው ጋይስ። አዎ ይምሬን እኮ ነው ቤተሰብ። ካለፈው በኋላ ነው የሚገባው እንጂ ወደ እኮ አይገባውም እኮ። ዘፈኑ ምን እንደሆነ የሰርግ ዘፈን ይሁን ምን እርግጠኛ ነኝ አልገባውም። ብቻ ግን ዘፈኑ ምናምን የሚለው ነገር ብቻ የሆነ ደስ የሚል ነገር እንደሆነ ስለገባው ይሁን አለ እንጂ ይሁን አለ እኮ ይሁን እሷ እንዴ ቀይሩ ምንድነው ምናምን አለች። የሰርግ ዘፈን መሆኑን እሱ አላወቀም። ዘፈን መሆኑን ብቻ ነው የሚያውቀው። ዩ ሲ ጋይስ፣ እነዚህ ልጆች እኛ ነን የምናግባባቸው። ቤተሰብ እየነገርናቸው እንደዚህ ካሉን ከባድ ነው። ኤኒዌይስ ፍቅራቸው ደስ ይላል፣ በጣም ያምራል። በጣም ነው የምታምሩት። መጨረሻችሁን መድኃኒዓለም ያሳምርላችሁ፣ ከኛ አይን ይጠብቃችሁ። መግቢያ ላይ እንደነገርኳችሁ አዶናይ እንግዲህ የፍቅር ጨዋታ ብቻ አይደለም ስራው፣ ብዙ ሰዎችንም መርዳት ስራው እንደሆነ ብዙዎቻችን እናውቃለን። ታዲያ አብረን እስኪ ቀጣዩ ቪዲዮ እንመልከተው። 1 ሚሊዮን ብር ለመቄዶንያ ሊሰጥ ነው። ሶሻል ሚዲያ ያለውን ተጽዕኖ እንደ ህዝብም እንደ ሀገርም እንደ መንግስት ልናስብበት የሚገባ መሆኑን ምልክቱ የአዶናይ ደጋፊዎች የሚያሳዩት ተቃውሟቸውና ድጋፋቸው ነው። ፎንቴ ሳምበዲን አካውንት ለመቄዶንያ 1 ሚሊዮን ብር ለመስጠት እዚህ ድረስ ፎሎ አድርጉት ምናምን አለ። ኮመንት ላይ እየገቡ ንጉሱ አዶናይ አላዘዘም፣ አዶናይ ካላለን አናደርግም ምናምን ይላሉና የዚህ ልጅ ተጽዕኖ ማየት የምትችሉት ፖዚቲቭሊ ምን ያክል ወጣቶችን እያገዘ እንዳለ ነው። እሱ ካላዘዘ ምርጫም ቢሆን አናካሄድም፣ ግብርም ቢሆን አንከፍልም የሚሉ ወጣቶች በቅርቡ ይመጣሉ። ስለዚህ መንግስት አዶናይን እንደ እንቁ እንዳንድ ቤተ መንግስት ጥበቃ እንደሚደረግለት ምንም ጫፉን እንዲነካ እንደማንፈልግ እንዲወክልን እንፈልጋለን። ገብቷቸዋል። ተራ ቲክቶከር አይደለም፣ ዛሬ የበቀለ አይደለም። ራሱን ሰርቶ ከፍ ያለ ማንነቱን ያሳየ ጀግናችን ባለራያችን ነው። እሱ ካላዘዘን አንድም ነገር አናደርግም ለማለት ፈልጌ ነው። ቀናችሁ ይባል። እንኳን 1 ሚሊዮን ፎሎወር እስካሁን ድረስ ብዙ ሰዎችን ብዙ ነገር እንዲያገኙ አድርጓል። ከዛ መካከል አንዱ መኪና መሆኑን እናስታውሳለን። ደህና ናችሁ ወይ? እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልምም ነው። because በጣም እውነታ ሆኖ ስለተሰማኝ አንድ ቀን አደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰሎሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰሎሞን እምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው።
እውነት አመሰግናለሁ ሁሉም ላረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ያላረጋችሁት ነው ላረጉት ስላረጉት በጣም ምስጋናዬ ከልብ ነው። ሃይማኖታችሁን ልክ እንደነ ማንቸስተር ዩናይትድ አርሰናል የምትመለከቱ ሰዎች ግን በጣም ነው የምታስቁኝ። ባይዘወይ ኮሜንት ስር እየገባችሁ እስልምና ይሻልሃል ና ወደ እስልምና ብቻ ነው ትክክለኛው እንትን ፕሮቴስታንት ብትሆን ነው የሚሻለ ወይም ደግሞ ኢየሱስን ተቀበል ማርያም ነው እንትን የምትሆነው ምናምን እያላችሁ እምነታችሁን ልክ እንደ ኳስ ጨዋታ የምትመለከቱ ሰዎች ታሳዝኑኛላችሁ። በጣም አልገባችሁም ማለት ነው። እምነት አልገባችሁም። አያችሁ እናንተ አንድ ሰውን ማሳመንም ከፈለጋችሁ ወደ ራሳችሁ ሃይማኖት እንዲመጣ በእውቀት በተሞላበት መንገድ ስርዓት በተሞላበት መንገድ ሀሳባችሁ ሌላ ሰው ላይ ጫና ሳታደርጉ በትክክል በስነ ስርዓት በቃ ስለ ሃይማኖታችሁ መናገር ለምን እስልምና እንደመረጣችሁ ለምን ኦርቶዶክስ ለመሆን እንደመረጣችሁ ለምን ክርስቲያን ወይም ደግሞ ፕሮቴስታንት መሆን እንደመረጣችሁ በስነ ስርዓት ማስተማር። አያችሁ ሁላችንም እውቀት በተሞላው መንገድ ማስተማር ስንችል ሌላ ሰው ላይ ጫና ማሳረፍ እናቆማለን። ጫና ማሳረፍ ነው በቃ የተሳሳተው የኔ ሃይማኖት ነው ልክ ያንተ ሃይማኖት የተሳሳተ ነው የኔ ነው እንደዚህ ያስጠላል በጣም ገባችሁ አይደል? እኛ ደግሞ ማወቅ ያለብን ልዩነታችን ነው አንድነታችን። ላይክ ስሙኝ የምላችሁ ደግመዋለሁ ልዩነታችን አንድ ያደርገናል። ልዩነታችን ውበታችን እንደሆነ ማወቅ አለባችሁ። ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት ሌላ ሃይማኖት ሊኖር ይችላል አንድ ያደርገናል። ምክንያቱም በቃ ለየት ያለ ነገር ነው የምናገኘው። እንደውም ሌላ ሰው ላይ ጫና ከማሳረፍ አንድ ኦርቶዶክስ የሆነ ወንድማችን እንጠይቀው እስኪ ለምንድነው ኦርቶዶክስ የሆንከው? ኦርቶዶክስ እንድትሆን ያደረገ ነገር ምንድነው? ስለ እምነት እስኪ አካፍለኝ፣ ስላንተ ልወቅ። ሙስሊም ከሆነ ደግሞ እንደዛው እንጂ ጫና ማሳረፍ እንተው። ይህ እግር ኳስ ጨዋታ አይደለም። ማንቸስተር ይበልጣል አርሰናል ይበልጣል አይነት ሙድ ማጫወት አቁሙ። ለይሄ አላዋቂነታችሁ በጣም ያሳያል ማለት ነው። ገባችሁ አይደለ? ስለዚህ እንከባበር ባለን ሃይማኖት። ኢትዮጵያ እንደዛ ነው የምታምረው የምትሸበርቀው። በሃይማኖት ብቻ ሳይሆን በብሔርም ለራሱ ማለት ነው። አንድ ብሔርን አውድቀ ራስን ከፍ ለማድረግ ስትሞክር ይህ የሚያሳየው ያንተ አላዋቂነት ነው። አይምሮ እንደማይሰራ ነው የሚያሳየው። ሁሌም ራሱን ከፍ አድርጎ ሌላ ሰው ዝቅ የሚያደርግ ሰው የወደቀ ሰው ነው። ባይዘወይ የወደቀና በቃ ያልተማረ እውቀት የሌለው ምንም ማለት ነው። ተረዳችሁኝ አይደል? ስለዚህ ጫና አታድርጉ ሌላ ሰው ላይ ወደ ሃይማኖታችሁ እንዲመጣ። ኦርቶዶክስ ሁኑ፣ ሙስሊም ሁኑ፣ ፕሮቴስታንት ሁኑ፣ ኤኒቲንግ በቃ በእውቀት ግን አስተምሩ። ከዛ በኋላ የመጣ ይመጣል፣ ያልመጣ ደግሞ አይመጣም። ይህ ቀላል ነው። በቤተ ክርስቲያን ጉዳይ ብዙ እያሉ የሚገኙ ግለሰቦችም እንግዲህ በአሁኑ ሰዓት አላዋቂነታቸው በእንደዚህ አይነት መልኩ እየተነገረና እየተገለጸ ይገኛል። ብዙ ቢፈተሹ በእርግጥ ብዙ ነገር ይገኝባቸዋል። ከነዛ መካከል አንዱ ወይም ደግሞ በጥቂቱ ትንሽ ነገር ተመልክተን እንመለስ። ዮናታንን ማመስገን አለብን። የትዝታውን አላዋቂነት ምን ድረስ እንደሆነ በቀላል ቪዲዮ ነው ያሳየው። ስሟቸው ቄስ መጥቶ ገብቶ ሳይቀድስ አይወጣምና አንድ የግዕዝ ዜማ ብትልልን። እሺ እዚህ በዘመን መለወጫ አካባቢ ከሚባሉ ዜማዎች አንዱን እላለሁኝ። ብዙ ጊዜ ትዝታው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቶ የፕሮቴስታንቱን ዓለም ከተቀላቀለ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በፍጹም አያውቃትም። ዝም ብሎ የዘልማድ መመላለስና አውደ ምሕረት ላይ ቆሞ እጃችሁን ወደ ላይ አጨብጭቡ ከማለት የዘለለ የረባ እውቀት እንኳን አልነበረውም ብለን ስንናገር በፕሮቴስታንት ዓለም ውስጥ ያላችሁት ወንድሞቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለወጣ ጠንተንና ተናደን ይመስላችኋል። በዚህ ቪዲዮ ላይ እንደሰማችሁትኝ ያለው ወረብ የዘመን መለወጫ አካባቢ የሚባል ወረብ ነው ብሎ ነው ደራቱን ነፍቶ ያለው። እዚህ በዘመን መለወጫ አካባቢ ከሚባሉ ዜማዎች አንዱን እላለሁ እንዳለው ይሄ ወረብ የዘመን መለወጫ ወረብ ሳይሆን የሐምሌ 7 የሐምሌ ሥላሴ ወረብ ነው። ነገር ግን በዚህ ቪዲዮ ላይ መንፈስ ቅዱስ ጸፍቶትም ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናንተ እንደምትሉት ኢየሱስን ማትሰብክ ሳትሆን ያውም ደግሞ አባቶቻችን ምን ያን ተራቀው እንዴት እግዚአብሔር እንደሚያመሰግኑ ግን በማያምነውና ቤተክርስቲያን ስተትና ተሳስታለች እያለ ዘወትር በሚለፈልፈው በዛ በትዝታው አንደበት እንኳን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ድንቅነት መንፈስ ቅዱስ መግለጽ ችሏል። የአባ ገብረ ኪዳንን በመናገር የሚታወቀው ሕፃን እንግዲህ ብዙ ሰዎችን እያስደመመ ይገኛል። የአባ ገብረ ኪዳን ብቻ አይደለም የብዙ ታዋቂ ሰዎችን ንግግር ኮፒ በማድረግ ይታወቃል። እስኪ የአባ ገብረ ኪዳንን እንመልከተውና እንሰነባበታለን። ሊና ካላችሁ ማለት ነው ትዳር በቁጥጥር አትጠብቁት። አንዳንድ ሰው ትዳሩን በስልክ የሚጠብቀው ይመስላል። ደህና ነሽ
እንዴት ነው? ኧረ ውለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስላል። አይደለም ትዳሩን የሚጠብቅ ማን ነው? እግዚአብሔርን። ሴቶችም ወንዶችም ቅናታቸውን ማቆም አለባቸው። የማይረባ ቁጥጥር ኖር ነው በእውነት ማለት ነው። ሴቶችም ወንዶችም ሴቶችን ማናት የደወለች? እንዴት ባራሳ ደወለች? ለምን እኔ ብዙ ነገሮችን ሸምግዬ ስለማውቅ እንዴት በአምሳት ደወለች? ለምንድን ነው ከእሷ ጋር ሻይ የምትጠጣ? ሰዎች ነገር ሁሉ ማለት ነው። እግዚአብሔር ካለ ጦርነትን የለያየውን ትዳር እግዚአብሔር ግጥም አድርጎ መልሶ መስመሩን ሰራ በእውነቱ ማለት ነው። የሁላችሁም የፈረሰባችሁ ይሰራላችሁ ጊዜ ትዳር ክቡር ነው። ጊዜ ሲገጥም ጥሩ ባለ ትዳር ነው። ስደት ሲመጣ ምን አደርጋለሁ? አንተ ቀረ ሌላ ገባ ይባል ማጠበቅ መሰደድ ለመነኩሴ ነው እንደሚሰደድላት እናንተም ትሰደዳላችሁ ማለት ነው። ትዳር የተከበረ የክርስቶስ ምሳሌ ስለሆነ ይሰደዱለታል። እንደ ቆብ እንደ መንኩስና እንደ ቀሚስ ሰማዕትነት ይቀበሉለታል። ትዳር ነገር የቤተ ክርስቲያን ሰንሰለት ስለሆነ ለትዳሯ ተሰደ በዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። በእርግጠኝነት እንደወደዳችኋቸው የሆነ ነገር እንዳገኛችሁባቸው እርግጠኛ ነኝ። ምን አገኛችሁ የሚለውን ኮሜንት ሴክሽኑ ላይ እያሰፈራችሁልኝ ሰብስክራይብ እያደረጋችሁ ቀጣይ ቪዲዮ ቶሎ እንዲደርሳችሁ ላይክ ደግሞ ለቤተሰቦቻችሁ ሼር እያደረጋችሁ ላይክ በማድረግ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።